እንግዲህ የፂ አባቷ እንደሞተ ሉሊት ደውላ ልትነግራት ስትል ያው ስታወራት ነበር ለፂ ደውላና ቤዝ ከታች በቃ በጣም ፈጥና በሩጫ መጣ ስልኳን ከጆሮዋ ላይ ነው የቀማቻትና ይሁን እንደማስተባበያ አይነት አርጋስ ልደውል ነው ምናምን ነገር ብላ አስተባበለች ከዛን ስልኩን ዘጋችው ያው ወደ ውጪ ልትወጣ ነበር ልብስ ለማሳጠብና አብረን እንወጣለን በቃ ጥብቂ ልብስ ልቀይር ስትላት ነበር በሌላ በኩል ዲያና ደግሞ ከወንድሟ ጋር ነበረች ናትየዋ መምጣቷን ባወቀች ጊዜ የሌለ ነገር እየሰራች ነበር ከወንድሟ ጋር ሆና ማለት ነው በወንድሟ ተጠቅማ እናትየዋ የሆነ ሰምቲንግ እንድታስብ ኔጌቲቭ ነገር እንድታዝብ ስታደርግ ነበር በዛም ተናዶባት ገፍትሮ ነው ቀጥታ ያስወጣት ከክፍሉ እንግዲህ ሰዎች በጣም በሚገርም ሁኔታ ሉሊት ወደ ቤት ተመልሳለች አስፈራርታት ቤዛን ማለት ነው ያው የፂን አባት ለመሞቷን እነግራታለሁ ብላ ገብታለችና ፂ በጣም ነው ቅውስን ያለችው ብድን ያለችው እንዴት እንደዚህ ታደርጊኛለሽ አሁን እንድትገለኝ ነው ምናምን ስትላት ነበር ከዛን ድንገት ስልክ ሲደውልላቸው ከፖሊስ ጣቢያ ነበር ያው ወንድሟ የፂ ወንድም እንደታሰረ ሲነግሯቸው ያው ተተራማም ሰው ነው ወደ ውጭ ወጡት ማለት ነው በሌላ በኩል የዶክተሯ ሚስት ደግሞ ኤፍራታ ጋር ደውላ ነበር ባክሽን የምታቂው ነገር ካለ መታስተውሹ ነገር ካለ ለመጨረሻ ጊዜ ያከማው አንቺ ነውና መታቂው ነገር ካለ ስለ ገዳዩ እንድትነግሪኝ ስትላት ነበር ነገር ግን እኔ ምንም ማላቅም ስትላት ነበር ከዛን ያው ካስታወስኩ መልሼ ደውዬ ነግርሻታለሁ ብላታለች ያው እንግዲህ ናታን ታስሯል ያው ተጠርጥሮ ነው የታሰረው አላቀውበት ነው እንግዲህ ከፂ ጋርም ሲያወራ ነበር ፂ ይሄንን ያደረገውን ሰው አውቃለሁ በቃ እገለዋለሁ ብላ የሌለ ቀውስ ብላ ብድ ብላ ነው የተመለሰችው በቃ እሱን ሰው ያጠፋዋለሁ ገለዋለሁ ስትል ነበር እንግዲህ ናታን በመያዙ ያፌት በጣም ተደስተዋል ያው መረቤን ሳልዘረጋል ራስ መተ ተጠመድክልኝ በጣም ደስ ብሎኛል ምናምን ብሎ ሲያወራ ነበር ተመችቶታል በጣም ማለት ነው እንግዲህ ሰዎች በጣም በሚገርም ሁኔታ ፂ ጠፍታባቸዋለች ቤስለ እና ደውላ ለማጣራት ስትሞክር ነበር ነገር ግን ምንም ሊያገኙት አልቻሉም ያው እንግዲህ መጨረሻ ላይ እንዳያችሁት ነው ፂ እነ ያፊት ቤት ሄዳ ያፊትን ያክስት ልጅ እንግዲህ ገላግለዋለች ጩቤውን ቀርቅራበታለች ሆዱ ላይ እና ሆዱን ይዞ ነው ወደ ቤቱ የገባውና ኤፍራታ ስታየው የደረገጠችው ከዛን ከሱ ኋላ ተከትላ ፂ ደም በደም የሆነ ጩቤ ይዛን የመጣችውና እሷ ናት የወጋችው እሷን ስታዩት የሌለ ነው ክው ያለችው እስቲ በቀጣይ ክፍል ምን ይፈጠራል ሐሳብ አስተያየቶቻችሁን ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ ባይ